ሁል ጊዜ ካንቺ ጋር የሚያሳልፈውን ጊዜ ሲያስብ ቀሪ ዘመኑን አብሯት ሊኖር ከሚገባት ሴት ጋር እያሳለፈ እንደሆነ እንዲያስብ ልታደርግ ይገባል። እንደዚህ አይነት ኢንቫይሮንመንት እንደዚህ አይነት አትሞስፌር ልትፈጥሩ ይገባል። ይሄንን የማታደርጊ ከሆነ ግን ምናልባት ብዙዎቻችሁ ሳታውቁትና ሳታስቡት ዋጋችሁ ዝቅ ተደርጎ እንዲታሰብ ዝቅ ተደርጎ እንዲተመን የሚያደርግ ነገር በተደጋጋሚ እያደረጋችሁ ሊሆን ይችላል። ስራችሁ ላይ በጣም ውጤታማ የምትባሉ ሰዎች ሆናችሁ በጣም በሚገባ ራሳችሁን እየጠበቃችሁ በጣም ጥሩ ወይም ደግሞ ደስ የሚል የትምህርት ደረጃ ኖሯችሁ ነገር ግን ደግሞ when it comes to የፍቅር ህይወታችሁ በሚገባችሁ ልክ የሰመረና የተቃና እንዳልሆነ የሚሰማችሁ በጣም ብዙቶች አላችሁ ብዬ አስባለሁ። ወደ ፍቅር ህይወት ስትገቡ ወይም ደግሞ ፍቅር ስትጀምሩ በሚገርም መዋደድና በሚገርም ግለት በሚገርም መፈላለግ ጀምራችሁ በጊዜ ሂደት ነገሮች እየቀሰቀሱ የመጡባችሁ ቶች ብዙ አላችሁ ብዬ አስባለሁ። ይሄ ነገር ለምን ተፈጠረ፣ ይሄ ነገር ለምን አጋጠመኝ እያላችሁ ጥያቄ የተፈጠረባችሁ ብዙ ቶች እንዳላችሁ እረዳለሁ፣ አስባለሁ። ኦር ደግሞ ከሚደርሱኝ በውስጥ መልእክት ከምታደርሱኝ መልእክቶች ይሄን ነገር ማወቅ እችላለሁ። ደን ወንድ ልጅ በጊዜ ሂደት አንቺ ላይ የነበረው ፍላጎት እንዲቀንስ ኦር ደግሞ ከጊዜ በኋላ ይሰጥሽ የነበረውን ዋጋ ዝቅ አድርጎ መመልከት እንዲጀምር የሚያደርጉ ምክንያቶች ምን እንደሆኑ ማወቅ ብቻ በቀላሉ ኖቲስ የሚደረጉ ነገሮች ቢሆኑ ኖሮ በቀላሉ ኖቲስ ታደርጊያቸውና ወዲያው ታርሚያቸው ታስተካክያቸው ነበር። ይሄም ደረጃ ወይም ደግሞ እዚህ ድረስ አይደረስም ነበር። ግን አለማረሩ ፋክት እነዚህ ነገሮች በቀላሉ ኖቲስ የሚደረጉ ነገሮች አይደሉም። ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩትን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ወንድ ልጅ ዋጋሽን ዝቅ አድርጎ እንዲመለከት የሚያደርጉ ባህሪያት እያልን እንነጋገራለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ወንድ ልጅ ዋጋሽን አሳንሶ እንዲመለከት የሚያደርገው ነገር መሰለሽ ካንቺ ጋር የሚያሳልፈውን ጊዜ እንደ ቫኬሽን ጊዜ ኦር ደግሞ እንደ ረፍት ጊዜ እንዲመለከተው ካደረግሽ ነው። እዚህ ጋር ብለሽ እንድትሰሚኝ እፈልጋለሁ። ይኸውልሽ ወንድ ልጅ ወይም ደግሞ ፍቅረኛሽ ካንቺ ጋር የሚያሳልፈውን ጊዜ ከህይወት ውጣ ውረድ ገለል ለማለት ኑሮን ለማሸነፍ ከሚያደርገው ትግል ትንሽ ትንፋሽ ሰብስቦ ወይም ደግሞ ትንሽ ትንፋሽ ወስዶ ለመመለስ ኦር ደግሞ ለራሱ ረፍት ለመስጠት ሁሉን ነገር ትቶ ደበቅ ለማለት ብቻ በአጠቃላይ ዘና ብሎ ለመመለስ እንዳለ ቫኬሽን የሚጠቀመው ከሆነ ምናልባት ይሄ ነገር መጀመሪያ ላይ ሊያስደስቱ ይችላል፣ ካንቺን ፍቅር ሊያስይዙ ይችላል። ነገር ግን ደግሞ በጊዜ ሂደት ምን ይፈጠራል መሰለሽ ካንቺ ጋር ያለውን ነገር ወደ ቁም ነገር ከማሳደግ ይልቅ ሌላ ለቁም ነገር የሚያስባ ሴት ማዘጋጀት እንዳለበት እንዲሰማው ልታደርግ ትችላለሽ፣ ወይም ደግሞ እንደዛ ወደ ማሰብ ይገባል። ካንቺ ጋር የሚያሳልፈውን ጊዜ እንደ ቫኬሽን ጊዜ እንዲመለከት ካደረግሽ ወይም ደግሞ እንደዛ እንዲሆን ከፈቀድሽ ግንኙነታችሁን እንደ መዝናኛ ወይም ደግሞ ጭንቀቱን እንደ ማራገፊያ ቦታ እንዲመለከት እያደረግሽ ነው። ይሄ እንዲሆን ደግሞ በፍጹም መፍቀድ የለብሽም። የፍቅር ህይወት ውስጥ ሁልጊዜም ካንቺ ጋር የሚያሳልፈውን ጊዜ ሲያስብ ቀሪ ዘመኑን አብሯት ሊኖር ከሚገባት ሴት ጋር እያሳለፈ እንደሆነ እንዲያስብ ልታደርግ ይገባል። እንደዚህ አይነት ኢንቫይሮንመንት እንደዚህ አይነት አትሞስፌር ልትፈጥሩ ይገባል። ይሄንን የማታደርጊ ከሆነ ግን at the end of the day ዋጋሽን በጣም አውርዶ እንዲመለከት የሚያደርግ በጣም ቆሻሻ አካሄድ ነው። ይሄን ልታቂ ይገባል። በሳምንት አንድ ወይም ደግሞ በ15 ቀን አንዴ በአካል ተገናኝተው ሙሉ ቀን ዘና ሲሉ ሙሉ ቀን ፊልም ሲያዩ ሲጫወቱ ሲሳሳቁ ሙዚቃ ሲሰሙ ፍቅር ሲሰሩ ሲበሉ ሲጠጡ ከቆዩ በኋላ አንድም ቁም ነገር ተንፈሽ ሳይሉ የሚለያዩ ኦር ደግሞ ግንኙነታቸው ወዴት እያመራ እንደሆነ ሳይነጋገሩ እንዲሁ ተለያይተው ዘን በቀጣይ ሌላ ሳምንት ወይም ደግሞ ሌላ ወር ሲመጣ እንደገና ተገናኝተው ተመሳሳይ ነገር አድርገው የሚለያዩ በጣም ብዙቶች አሉ። ይሄ በጣም ትልቅ ስህተት ነው። በጣም ትልቅ ይሰራ ነው። ሁልጊዜም ካንቺ ጋር ሲገናኝ እነዚህ ነገሮች ብቻ አድርጎ ወይም ደግሞ እነዚህ ነገሮች አድርጋችሁ እንድትለያዩ የምትፈቅጂለት ከሆነ በምንም መልኩ ካንቺ ጋር የሚያሳልፈውን ጊዜ እንደ ቁም ነገር ወይም ደግሞ ካንቺ ጋር የሚኖረውን ህይወት ወደ ቁም ነገር ስለማሳደግ እንዲያስብ ሊያደርገው አይችልም። ይሄን በሚገባ ልታቂ ይገባል። በጣም ጥንቃቄ የሚፈልግ ነገር ነው። በተለይ ከሀገር ውጭ ያላችሁ እህቶች እንደዚህ አይነት ሁኔታዎች ውስጥ በብዛት ኢንጌጅ ታደርጋላችሁ እያስባለሁ። ሪሌሽንሺፓችሁ በዚህ መልኩ ዲፋይን የሚደረግ ከሆነ አመንሽም አላመንሽ አብሮሽ ያለው ልጅ ዋጋሽን በጣም አሳንሶና አውርዶ እንዲመለከት ሳያስቡ አንኮንሽስሊ እንደዛ እንዲያደርግ እየፈቀድሽለት ነው። በጣም ጥንቃቄ ያስፈልጋል ማለት ነው። እዚህ ጋር ሁለተኛው እዚህ ጋር ዋጋሽ ዝቅ ተደርጎ እንዲታሰብ ወይም ደግሞ እንዲተመን የሚያደርገው ነገር መሰለሽ በግልጽ ቋንቋ ለመናገር ነው። ይኸውልሽ እዚህ ጋር እርግጠኛ እንዳልሆንሽ ለምትናገሩ ነገር ኃላፊነት እንደማትወስድ ወይም ደግሞ
በራስሽ እንደማትተማመኝ የሚያሳይ ወይም ደግሞ ያንን በሚያንጸባርቅ መንገድ ነገሮችን፣ ሀሳቦችሽን ከመግለጽ ልትቆጠቢ ይገባል። በተቻለሽ መጠን ሀሳብሽን ግልጽ አድርገሽ አጠር አድርገሽ አድረስ የማድረግ ልማድ ይኖርሽ። በተለይ ደግሞ የሚሰማሽን ስሜት በትክክል ስታውቂና ገደቦቼ ብለሽ የምትዘረዝሪያቸውን ነገሮች ምንነት በትክክል ስትለይ ሀሳብን ግልጽ አድርጎ አድረስ የማድረግ ነገር በጣም ሙዜ መላጥ ያህል ቀላል ይሆንልሻል። በጣም ብዙ እህቶች የሚሸወዱት እዚህ ጋር ነው። ስሜታችሁን በትክክል ሳይረዱት በፊት ገደቦቼ ብለው የሚሏቸውን ነገሮች በትክክል ሳያውቋቸውና ሳይለዩቸው በፊት ሀሳባቸውን ወደ ማንጸባረቅ ይገባሉ። ከዛ እንደምን ይታሰባሉ? እንደ ጨቅጫቃ ወይም እንደ ነጭናጫ ወይም እንደ ነዝናዛ ሴት ይታሰባሉ። ለምን? ሀሳባቸውን አጠር አድርገው ግልጽ አድርገው አድረስ ማድረግ ባለመቻላቸው። ያን እንዳያደርጉ ደግሞ ያደረጋቸው ምንድን ነው? ስሜቶቻቸውን፣ የሚሰማቸውን ስሜት መጀመሪያ ምንድን ነው የሚለውን ነገር ኮንሽስሊ ወይም አቴንቲቭሊ መከታተል ባለመቻላቸው እና ገደቦቼ ብሎ የሚሏቸውን ነገሮች ከመናገራቸው ወይም ደግሞ ካፋቸው የሆነ ነገር ከመውጣታቸው በፊት ሊስት አውት አለማድረጋቸው፣ እነዛን ነገሮች በአእምሯቸው አለማወቃቸው ነው ለዚህ የሚዳርጋቸው። ሶስተኛው መውደድና መመዘን ሁለት የተለያዩ ነገሮች መሆናቸውን አለማወቅ ወይም ደግሞ አለመረዳት በወንድ ልጅ ፊት ዋጋሽ ዝቅ ተደርጎ እንዲተመን ሊያደርግ የሚችል ሌላ አደገኛ ምክንያት ነው። ይኸውልሽ ይህን በሚገባ ስሚ። ብዙ እህቶች አብሯቸው ያለውን ሰው ለምን እንደሚወዱት ወይም ደግሞ ለምን እንደወደዱት ሲጠየቁ ረጅም ጊዜ ወስደው ምክንያታቸውን ሊናገሩ ይችላሉ፣ በዝርዝር ሊያስረዱ ይችላሉ። ነገር ግን ደግሞ ያንኑ ሰው ለትዳርና ለዘላቂ የፍቅር አጋርነት ትመርጫለሽ ወይ ተብሎ ሲጠየቁ እርግጠኛ መሆን አይችሉም። ይኸውልሽ እህቴ ወንድ ልጅ መውደድ በጣም ቀላል ነው። በተለይ በመጀመሪያዎቹ 3 ወራት ውስጥ የሚኖራችሁ መጣጣምና መፈላለግ ምንም ነገር ቆም ብለሽ እንዳታይ እንዳትመለከች ሊያደርግ የሚችል በጣም አደገኛ ጊዜ ነው። አደገኛ ስቴጅ ነው። የፍቅር ውስጥ በጣም ዴንጀረስ ስቴጅ ተብሎ ካቴጎራይዝ የሚደረገው ይሄ ስቴጅ ነው። የፍቅር ህይወታችሁ ከጀመረ በኋላ የሚኖራችሁ የመጀመሪያዎቹ 3 ወራት ውስጥ ምንም ነገር ቆም ብሎ የማየት አቅም ሁለታችሁም ጋር አይኖርም። ደን ሁልጊዜ ደግሞ የምልሽ አንድ ነገር አለ። በኬሚስትሪ መፈላለግና መጣጣም ብቻውን የፍቅር ህይወትን አጽንቶ ለመቀጠል ወይም ደግሞ እውነተኛ የፍቅር ህይወት መስርቶ ለመሄድ በቂ አይደለም፣ ዋስትና ሊሆን አይችልም። ይህም በሚገባ ልታውቂ ይገባል። ይኸውልሽ የፍቅር የመጀመሪያ ጊዜያት ላይ የሚኖሩ ደስታዎችን ኢንጆይ አድርጊ፣ ሰለብሬት አድርጊ፣ ችግር የለውም። ግን ደግሞ በየመሃሉ ቆም እያልሽ ይሄ ሰው ከኔ ጋር ይሄዳል አይሄድም፣ ቤተሰብ፣ ማህበረሰብ፣ እምነት፣ ወግ፣ ባህል የሚባሉ ነገሮች፣ አስተዳደግ የሚባሉ ነገሮች ሼፕ ካደረጉልኝ ማንነቶች ጋር የሚሄድ ነገር አለው የለው የሚለውን ነገር ቆም ብለሽ ቼክ ልታደርግ ይገባል። እቺን የምትዘናጊ ከሆነ በጣም በሚገርም መልኩ ዋጋሽ ወርዶ እንዲተመን ሊያደርግ የሚችል አደገኛ ነገር ነው። ምን እያልኩሽ ነው? መውደድና መመዘን ሁለት የተለያዩ ነገሮች ናቸው። ልትወጂ ትቻለሽ፣ ግን ደግሞ አት ሴም ታይም መመዘን መቻል ይኖርብሻል። ይህን ስታደርጊ ዋጋሽ በሚገባሽ ልክ ሬት ይደረጋል ማለት ነው። ወንድ ልጅ ሳትመዝኝ ጭልጥ ወዳለ ፍቅር ከገባሽ በጣም ብዙ ዋጋ ትከፍያለሽ። ይህን አትጠራጠሪ። በጣም ብዙ ልበ መልካም ልበ ቀና የሚባሉ እህቶች ልባቸው ተሰብሮ የቀረው በዚሁ ምክንያት ነው። ወንድ ልጅ ቆም ብሎ መመዘን ባለመቻላቸው ምክንያት ብቻ ነው፣ በየዋህነታቸው ምክንያት ብቻ ነው። ኦር ደግሞ ወንድ ልጅ አለመመዘንና አለመፈተሽ የዋህነት ስለሚመስላቸው ነው።